እሱ ጥያቄ ነበረኝ። ሰላም እንዴት ነህ? ጥያቄ ነበረኝ። እሺ ሰላም፣ ጥያቄሽ ምንድነው? ጥያቄ ምን መሰለህ፣ ሐዲስ ቁርአን አይቀበለውም ይላል። እናንተስ እንዴት ነው የምታዩት? ሁለተኛ ደግሞ ዘካ ቁርአን ላይ የለም ማለት እናንተ ይል ዘካ ብላችሁ የምታወጡት ማለት ነው። እሺ ቁርአን ላይ የለም የሚሉ ምእመናን ወይም ደግሞ ሙእመን ነው የሚባለው አይ ዶንት ኖ ብቻ ያው አማኞች አሉና እንዴት ነው የምታዩት? ዘካ በቁርአን ላይ የለም ነው ያሉት የሰማሽ? አሁን ከሺህ በላይ ቦታ ያሳይሻለሁ በቁርአን ላይ ዘካ እንዳለ። ቆይ ላሳይሽ እያጣን። እሺ አንዴ ላውጣልሽ። ያና አምላክ አላህ ሱብሓነሁ ወተዓላ ምን እንዳለ ተመልከቱ። እዚህ ጋር ገና መጀመሪያውን ምዕራፍ ስትከፍችው ጊዜ ያው እዚች ጋር ያው አላህ ሱብሓነሁ ወተዓላ ዘካ እያለ እዚህ ቦታ ላይ ስለመለገስ ይናገራል። ዘካ ብሎ ቃል በቃል የተናገረበትንም አሳይሻለሁ። ለእነዚያ በሩቁ ነገር የሚያምኑ ሶላትንም በደንቡ ጠብቀው የሚሰግዱ ከሰጠናቸውም ሲሳይ የሚቸሩ ለሆኑት እያለ ይናገራል። ይህ ዘካ ለማለት ነው። አይ ቀጥታ ቃል በቃል ዘካ የሚለውን ቃል ነው የምፈልገው ካልሽ ደግሞ ላሳይሽ። እዛው ሁለተኛው ምዕራፍ ላይ 43 ላይ እናገኛለን። ያው እዛው ላይ ምን ይላል? ሶላትንም በደንቡ ጠብቃችሁ ስገዱ። ከዚያ ምን ይላል ይታየሻል? ዘካንም ግዴታ ምጽዋትን ስጡ። ዘካንም ወይንም ደግሞ ግዴታ ምጽዋትን ስጡ፣ ለጌታችሁ ከአጎንባሾቹ ጋርም አጎንብሱ ይላል። በጣም በርካታ ቦታ ላይ ነው ዘካን ስጡ እያለ አላህ ሱብሓነሁ ወተዓላ በቁርአን ላይ የተናገረው። ሌላ እዛው ምዕራፍ ላይ ከዛው ሳንወጣ ሁለተኛው ምዕራፍ ላይ ብቻ በጣም በርካታ ቦታ ላይ ነው ስለ ዘካ አላህ ሱብሓነሁ ወተዓላ ያዘዘው። ሌላም ልጨምርልሽ ወይስ ይብቃ? ያው እነዚህ በቀይ የተቀለሙት እንዳለ ስለ ዘካ የሚናገሩ ናቸው። ያው ይሄ ሁሉ እሺ። ሌላኛው ጥያቄሽ ምንድነው? ጥያቄ ደግሞ ምንድነው? ሐዲስን የማይቀበሉ ምእመናንና ሐዲስ የሚቀበሉ ደግሞ አሉ። እሱንስ እንዴት ነው የምታዩት? እና ድምጽህን ደግሞ ትንሽ ከፍ አድርገው። እሺ ሐዲስን የማይቀበሉ ምእመናን ተብለው እነሱ አይገለጹም። አንደኛ የእስልምና የመረጃ ምንጮች ቁርአንና ሐዲስ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቃሉ ተቀባይና መልእክተኛ ሲናገሩ ስለተሰጣቸው ቃል ምን እንደሆነ ሲገልጹ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ ኪታበላህ ወሱነቲ ያሉ። ለመካከላችሁ ሁለት ነገራቶችን ጥየላችሁ እሄዳለሁኝ፣ እነሱንም አጥብቃችሁ እስከያዛችሁ ድረስ ከቀጥተኛው ጎዳና አትጠሙ፣ እነሱ ቁርአንና ሐዲስ ናቸው ብለው ተናግረዋል። ታዛቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል አደራ ሐዲስን ተከተሉ እያሉ የተናገሩበት ሁሉ አለ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም عليكم بسنتي وسنة الخلفاء الراشدين አሉ። አደራ የእኔን ሱና የእኔን ሐዲስን ተከተሉ እያሉ ነብዩ ሰለላሁ ዐለይሂ ወሰለም አዘዋል ማለት ነው። عطية የተባለው ታላቁ ሱሐባ ሐሳን ኢብኑ عطية ምን አለ? كان جبريل عليه السلام ينزل بالسنة على النبي صلى الله عليه وسلم كما ينزل بالقرآن። መልአኩ ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ሲያወርድላቸው እንደነበር ሁሉ ሐዲስንም ራሱን ሲያወርድላቸው ነበር እያለ ይናገራል። ይህ ነው እና ስለዚህ ቁርአንና ሐዲስን ነብያችን ሰለላሁ ዐለይሂ ወሰለም ሁለቱን ተናግረዋቸዋል። ማነው ታላቁ የአላህ ሱብሓነሁ ወተዓላ ነቢዩላህ ዒሳ ወይንም የማርያም ልጅ ዳግም ከሰማይ እንደሚወርድ ነብዩ ሰለላሁ ዐለይሂ ወሰለም ትንቢትን እየተናገሩ ዳግም ከሰማይ ይወርዳል ካሉ በኋላ ወየኡሙኩም ቢኪታቢላሂ ወሱነቲ ያሉ ቃል በቃል የዛኔም መሲሁ በምድር በቁርአንና በሐዲስ ያስተዳድራችኋል ብለው ተናገሩ። ሐዲስ ብለው እንዳውም ቃል በቃል ይናገሩታል ነብዩ ሰለላሁ ዐለይሂ ወሰለም። ያ ነው። ስለዚህ ቁርአንና ሐዲስ የመመሪያ ምንጮቻችን እንደሆኑ ቃል በቃል ነብያችን ሰለላሁ ዐለይሂ ወሰለም በርካታ ቦታ ላይ እየተናገሩት የሆነ ነገር ነው። ያን አልቀበልም ያለ ሰው ከቁርአንና ከሐዲስ አንዱን ወመን ፈረቀ በይነ الكتاب والسنة فليس بمؤمن وانما هو كافر بالله عز وجل وبالنبي عليه الصلاة والسلام። ከቁርአንና ከሐዲስ አንዱን እቀበላለሁ አንዱን አልቀበልም ያለ ሰው ሙእሚን ሊባል አይችልም በፍጹም።
كهادي ነው ሼክ አልባኒ እንዳውም الذي يدعي انه قرآني انه لا يتبع القرآن لو اتبع القرآن لاتبع سنة النبي عليه الصلاة والسلام لأن القرآن هو الذي نفسه أمرنا باتباع سنة النبي عليه الصلاة والسلام ይላሉ እኔ ቁርአን ብቻ ነው ሐዲስን አልቀበልም የሚል ሰው ቁርአን ራሱ አይቀበልም ምክንያቱም ቁርአን ራሱ የመላእክተኛውን ቃል ተቀበሉ ይያለ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ያዘናልና ማለት ነው ገብቶሻል አላህ በቁርአን ላይ ሲናገር وما آتاكم الرسول فخذوه ይላል መልእክተኛው ሙሐመድ ይዞላችሁ የመጣውን ቃል ሁሉ ተቀበሉ ይለና ሐዲስ በነብዩ ሰለላሁ ዐለይሂ ወሰለም በኩል የመጣ ነው ከአላህ ዘንድ ቢሆንም መልእክቱ ማለት ነው እና በሌላ ቦታ ላይ አላህ Subhanahu Wa Ta'ala وما ينطق عن الهوى ይላል ሙሐመድ ከራሱ አንዳች إن هو إلا وحي يوحى كأني زند የሚተላለፍለትን ራእይ ብቻ ነው የሚነግራችሁ እያለ ይናገራል ማለት ነው እና ነብዩ ሰለላሁ ዐለይሂ ወሰለም ቁርአንና ሐዲስን ተከተሉ ከአላህ ናቸው ብለው ሁለታቸውንም መስክረውላቸዋል ተናግረውላቸዋል ይሄ ነው እሺ ጥሩ እና አንድ ደግሞ ጥያቄ ልጨምርልህና ቁርአን ላይ ኢሳን ተቀበሉ የሚል አለ እሺ እና ይሄንንስ ምን ያክል ሰዎች ወይም ደግሞ ምን ያክል ሙስሊሞች ናቸው የሚቀበሉት ኢሳን ተከተሉ የሚልም ራሱ አለ የሆነ ቦታ ላይ አይቻለውና እኔ ሳዑዲ አረቢያ ኖር ያለው ለ4 አመት ነው ለ5 አመት አካባቢ እንደዛና በኢሳን በማይረምም ማለቴ በማርያምም የሚያምኑ አሉ መካ እኔ የኡነቴን መብርሃንን ነው ምልክ እኔ 3-4 መካ ገብቼ ወጥቻለሁ ማለት እዛ ሀገር ላይ ሰርቻለሁ እና እኛ ማለት የሳዑዲ አረቢያ ሙስሊሞች ኢሳን እንወደዋለን እናምነዋለን ነብይ ነው ብለው ስለሚያምኑ ነው እንጂ እሱን ተከተሉ ብሎ ነብያችን አስቀምጠዋል ይላሉ እሱን ተከተሉ ካለ ይሄ ነገር ጥያቄ ምልክት ሊሆን አይችልም ብለህ ታምናለህ ችግር የለም እኛ ነብዩላህ ኢሳ አንደኛ እሱን ተከተሉት ሳይሆን የሚለው ምን እንደሚል አናግርሻለሁ የት እንደሚገኝ አሁን ያነሳሽው ሐሳብ ሁሉ አውቃለሁ ይልንገርሽ ሱረቱ الزخرف ላይ ይገኛል من إلى الله سبحانه وتعالى ولما جاء عيسى بالبينات قال قد جئتكم بالحكمة ولأبين لكم بعض الذي تختلفون فيه فاتقوا الله وأطيعون إن الله هو ربي وربكم فاعبدوه هذا صراط مستقيم نقرأ الزيارة وإنه لعلم للساعة فلا تمترن بها واتبعون يالي نقرأ تكتلون يالي يتناقرأ النبي صلى الله عليه وسلم ناتشو الزيابو تعالى እኛ ግን ዒሳን መከተል የሚለውን ነገር ዒሳን እንከተላለን ወይ አሁን ነብያቶችን ሁሉ ዒሳንም አብርሃምን ሙሴን ሁላቸውንም እንከተላለን እኮ መንገዳቸውን እንከተላለን መንገዳቸው ምንድነው ከተባለ ዒሳ ምን አስተማረ የሚለውንም እዚያው ታዲያ ማየት አለብን ዒሳን መከተል የምትለውን ቃል ወጣ አድርገን ወስደን መሄድ አይደለም ምንድነው የምንከተለው ያስተማረው መንገድ ምንድነው ከተባለ ዒሳ ምን እንዳስተማረ ቆይ በቃል ላሳይሽ የዒሳ አስተምህሮ ምን እንደሆነ ምን እንዳለ ተመልከቱ እዚህ ጋር እሺ በልዕምራን አንድ ላይ ተመልከቱ እንዳለ በጣም በርካታ የመሲሁን ትምህርቶች እዚህ ጋር ላሳያችሁ ምን ብሎ እንዳስተማረ መሲሁ መሲሁ ምን እንደሚል ተመልከቱ ታዘዙኝ አለ መሲሁ እንታዘዘዋለን ችግር የለውም ከተውራትም ከኔ በፊት ያለውን የማረጋግጥ ሲሆን የዚያን በእናንተ ላይ እርም የተደረገውን ከፊል ለእናንተ እንድፈቅድ ዘንድ መጣሁላችሁ ከጌታችሁም በሆነ ተአምር መጣሁላችሁ አላህንም ፍሩ ታዘዙኝ አለ መሲሁ ታዲያ ምንድነው ያዘዘው ለሰዎች ምንድነው እንድንከተል ያዘዘው ከተባለ ያው መሲሁ ምን እንዳለ አላህ ጌታዬና ጌታችሁ ነው ስለዚህ ተገዙት ይህ ቀጥተኛ መንገድ ነው አላቸው ይላል እሺ ስለ ዒሳ ያወራ ነው ዒሳ ከነርሱ ክህደት በተሰማም ጊዜ ያለ ይናገራል አይሁዲዎች ካዱት አንቀበል ማለት አስተባበሉት ነገር ግን አሁን እዚህ ቦታ ላይ ዒሳን ተከተሉታላችሁ ወይ አው በደንብ እንከተላለን ምንድነው ያዘዘው ከተባለ አላህን በብቸኝነት ተገዙት እርሱ የኔም የናንተም ጌታ ማስተማራቸው ናይ ይቅርታ እንዳላቋርጠህ ብዬ ነው እኮ ይኸውልህ እዚህ ጋር እኮ ነው አሁን ትልቁ ጥያቄ የሚፈጥረው ማለት ነው
እሱን ተከተሉ ካለ አሁን ለምሳሌ በእኛ መጽሐፍ ቅዱስ አንድም ቦታ ላይ አላህን ተከተሉ ወይም ደግሞ መሐመድን ተከተሉ የሚል አንድም ቦታ ላይ የለም። በእኛ መጽሐፍ ቅዱስ ነው ምልክ። በእናንተ ግን ክርስቶስ ወይም ደግሞ ኢየሱስ በጣም ብዙ ቦታ ላይ ተጠቅሷል። እሱ ብቻ አይደለም የተጠቀሰው፣ እመቤታችን ራሱ ተጠቅሳለች። ሁለተኛ መካ ላይ በራሱ ምን ይላል መሰለክ? የመይረም ዘምዘም ተብሎ እኔ በራሴ ተጠቅሜያለሁ። እውነቱን ስነግርክ የመይረም ዘምዘም ተብሎት እሺ፣ ሌላ በአይሻ ለምን አልተባለም? በሌሎች እንትኖች ለምን አልተባለም? ለምን መይረምን ለምን ተመረጠች? እዚህ ጋር ክርስቶስንና እመቤታችንን ብቻ ለምን ተመረጡ የሚለውን ነገር ለእናንተ እኔ ችግር የለውም፣ ለእናንተ ጥያቄ አይሆንም ወይ ነው። ክርስቶስን ተከተሉ ካለ ለምን እናንተስ እሱን አትከተሉ? እኮ ደጋግሜ ራስህ እኮ ነገርከኝ። እንከተለዋለን አልኩኝ እኮ። ይኸው ግን የምንከተለው ብትወዱኝ ትእዛዜን ትከተላላችሁ አይደለ? ትእዛዙ ምንድነው ከተባለ አንቺ ግን እርሱን እንደማትከተይ አሁን ላረጋግጥልሽ። እሺ ከይቅርታ ጋር ክርስቶስ ትእዛዙ ምንድነው ከተባለ ጌታዬንና ጌታችሁን ተገዙ ነው ያለው። አንቺ ደግሞ አይ አንተ ራስህ አምላክ ነህ አንተን ነው የምገዛህ እያልሽ ነው ክርስቶስን አይደለ? ክርስቶስ ግን የትኛውን ቦታ ላይ እኔ አምላክሽ ነኝ እኔን አምልኪኝ ብሎ ያዘዘብሽ ቦታ የለም አይደለ? ግን ሳያዝሽ አምላክ ነው አምላክ ነው እኔ አምላክ ነኝ አምልኩኝ ብሏል ኢየሱስ መጽሐፍ ቅዱስ ብሏል። አዎ አምላክ ነው። የቱ ጋር ነው ያለው? አለ። አዎ በደንብ አለ። ይልክ እኔ ማለት ይሄ ክርክር ወይም ደግሞ እንትን እንዳይሆንብንና እሺ የኛን መጽሐፍ ቅዱስ የመጀመሪያውን ገጽ ክፈትና አንብብልኝ። የኛን መጽሐፍ ቅዱስ ማለት እሺ የመጀመሪያውን ገጽ ላንብብሽ፣ ችግር የለም። እሺ መጽሐፍ ቅዱስ የመጀመሪያው ገጽ ይላል። የትኛው ላንብብልሽ? አዲስ ኪዳን ወይስ ከብሉይ ኪዳን የመጀመሪያውን ምረጭ። መጽሐፍ ቅዱስ ሁሉ እሺ ያው ኦርቶዶክስ ነሽ አይደል? ኦርቶዶክስ ነኝ። አዎ ያው ኦርቶዶክስ ነኝ። ያቻው 81 አሐዱ ስለሆነ 81 አሐዱን የኦርቶዶክስ መጽሐፍ ቅዱስ ላይ አዎ። እሺ ከብሉይ ኪዳን ላይ የመጀመሪያውን ገጽ እሺ ከብሉይ ኪዳን ወይስ ከአዲስ ኪዳን ምረጭ። ዘፍጥረት ነው የሚባለው። አሁን የመጀመሪያው ቃልም በእግዚአብሔር ዘንድ ነበረ ማለት እሱ ከሱ ጀምረክ ውስጥ ላይ ያለው ክርስቶስ እንዴት ተከተሉኝ እንዳለ እንትን በልልኝ። አሁን እንትን ሌላ ስልክ ስላልያዝኩ ነው እኮ። እሺ የትኛውን ላውጣልሽ? ክርስቶስ ተከተሉኝ ሲል ጊዜ ትክክል፣ እሺ ተከተሉት። ግን ተከተሉኝ ሲል ጊዜ ትእዛዙን መከተል ማለት ነው። እሺ እሱ ያዘዘው ትእዛዝ ምንድነው ብለን ስናይ አምላክ አለኝ ብሎ ነው ያስተማረው። ለአምላኩ ይሰግዳል፣ ይጸልያል፣ ይለምነዋል የደም ነጠብጣብ እስኪመስል ድረስ እንባውን እንዴት አምላክ ሆኖ እንዴት አምላክ ሆኖ እንዴት እሱ አምላክ ይኖረዋል? አይዋ ወላሂ ትክክለኛ የንጹህ አይብሮ ሰው ጥያቄ። አምላክ ካለው አንድ አካል አምላክ ሊኖረው አይችልም። ትክክል ነው። በቃ የለውም። ክርስቶስ ሌላ አምላክ የለውም። አለው አስተምሯል። ያስተማረበትን ቆይ ላሳየሽ መጽሐፍ ቅዱስ ላይ ያው ዮሐንስ ወንጌል አሁን ያልሽኝ ራስ መጽሐፍ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ምን አለ መሰለሻው? ይታይሻል እዚህ ጋር ኢየሱስም አለ ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ያው ወደ አምላኬና ወደ አምላካችሁ አለ ቃል በቃል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ እንዳለው መጽሐፉ ይናገራል። ይህን ግን እናንተና አይነግሯቸውም፣ አያሳያቸውም። ቃል በቃል ያው ኢየሱስ አምላክ እያለ የሚጠራው አምላክ እንዳለው መጽሐፉ ይናገራል። አምላክ ካለው ኢየሱስ ክርስቶስ እርሱ አምላክ ሊሆን አይችልም። ቅድም እሷ እንደተናገረችው ለአምላክ እንዴት አምላክ ሊኖረው ይችላል ብላለች። ትክክለኛ ጥያቄ ነው። ይህን ነገር ቆም ብላችሁ አስቡ ክርስቲያኖች፣ የምሬ ነው። ዋላ የትኛውም ቦታ ክርስቶስ አምላክ አለኝ ካለ በቃ እርሱ አምላክ እንዳልሆነ አለቀ። በቃ እዚያ ጋር ጉዳይ ተቋጨ። ይህን ይመስላል። መስኪ ሰላም፣ እንዴት ነሽ?
መስኪ አለሽ? አሎ መስኪ ይሰማል? ትስማዕኝ ከላሚ ወላ? ሰላም ነው። ሰላም አለ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አለይኩም እሱ አንዴ እኔ አጭር ስለሆነ ጥያቄ ጨርሼ ልውጣ። እሺ መስኪ ጥያቄሽ ምንድን ነው? ጥያቄ እኔ አምላክ ኢየሱስ አምላክ እንዳለ እያለው እንዴት አምላክ ይሆናል አልከኛ? ያ ኢየሱስ እኮ እኔና አብ አንድ ነኝ ብሏል። እኛ 10 ናቸው አላለም እኮ። ችግር የለውም። እኔና ዛህራ አንድ ነን። ለምሳሌ አንድነታችን በምንድን ነው ከተባለ ግን በዓላማ አንድ ነን። በዓላማ አንድነት አለን። የምን ዓላማ ከተባለ ሰዎችን ወደ አምላክ ሕግና ስርዓት ወደ እስላም የመሰብሰብ ዓላማ አለን። እዚህ ካሉት ከ1000 ምናምን ህዝቦች ሙስሊሞች ወንድሞቼ ጋር አንድ ነን። ለምሳሌ አንድ ነን ስላለ የሆነ አካል በቃ በመለኮት አንድ ነው ማለት አይደለም። አምላክ ማን ነው የሚለውን ኢየሱስ እያስተማረ በግልጽ እኔ አምላክ አለኝ ፍቱኝ እኔ ነኝ። ኢየሱስን ማን ነው ብለህ ታምናለህ? ኢየሱስ ክርስቶስ ለእስራኤል ሰዎች ለጠፉት ለእስራኤል በጎች የተላከ መልእክተኛና ነብይ ነው። ራሱ ኢየሱስ ክርስቶስ እንደተናገረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። አይሻርላ ክርስቶስ የአምላክ መልእክተኛና ነብይ እንደሆነ መጽሐፍ ቅዱስ ይናገራል። እሺ እሱን መጽሐፍ ቅዱስም ብሏል እኮ እሱን ነብይ ነው። ነብይ ብቻ እኮ አይደለም አምላክ ነው እኮ። እኔ አምላክ ነኝ አላለም ኢየሱስ። እሺ ነብይ ብቻ ከሆነ አሁን ከ140 በላይ የሚቆጠሩ ነቢያቶች አሉ። ለምን እነሱ ሁላቸውም ተሰብስበው ለፍርድ ይመጣሉ አልተባለም? ኢየሱስ ብቻ ለፍርድ መምጣት ለምን አስፈለገ? እሱ አምላክ ካልሆነ እሱ ስላልሞተ ነው። እሱ ሁላቸው ሞተዋል ነብያቶች። አንደኛ ምን ያለ መሰላቸው ልጆች የነብያቶችን ክብር የጠበቀላቸው ታላቁ ኢስላም ሲገልጽ ስለዚህ ሚስጥር ይናገራል። የመሲሁን መቅረት ምክንያት ሌሎቹ ለምንድን ነው የሞቱት? አንደኛ ሁሉም ነብያት ጊዜው በቀረበ ጊዜ ምርጫ ይሰጠው ነበር። አምላክ አላህ ሱብሓነሁ ወተዓላ ምርጫ ይሰጣቸዋል ለነብያቶች። ልውሰዳችሁ ጊዜያቸው ደርሷል ወይንስ እዚች ዓለም ላይ መቀጠልን ትፈልጋላችሁ ብሎ ያስመርጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ለነብያት የሚሰጥን ምርጫ ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወቀድ ዑሪደ ለሁ በይነ አልበቃኢ ፊ ዱንያ ወበይነ አልኢንቲቃል ኢላ ማ ዐንደላህ አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድም ነቢይ የለም ጊዜው በቀረበ ጊዜ ምርጫ የተሰጠው ቢሆን እንጂ ወይ ሞታችሁ ወደ ቀጣይ ዓለም መሸጋገር ወይንም ደግሞ በዚህ ዓለም ላይ መቀጠልን ብሎ ያስመርጣቸዋል። ሁላቸውም እነዚህ ነብያቶች ምንን መረጡ ከተባለ በቃ ወደ ቀጣይ ዓለም መሸጋገርን መርጠዋል። መሲሁ ግን እንዳየሽው መጽሐፍሽ ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ በቃ አድነኝ ብሎ ለመነው። እኔን ለነዚህ አይሁዶች አሳልፈህ አትስጠኝ በቃ አለቀሰ። ኤፌሶን ማነው ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በምድር ላይ በኖረበት ጊዜ ከሞት ሊያድነው ወደሚችል ከሞት እንዲድን ፈልጓል። በቃ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ። አምላኩንም ስለመፍራቱ ጸሎቱ ተሰማለት አለ። በቃ ከሞት ያድነኝ ብሎ ለምኖታል። ስለዚህ ይሄን ነገር ሰጠው። ነቢያችን ሰለላሁ ዐለይሂ ወሰለም ሊሞቱ ባሉ ጊዜ ቀረበላቸው ይሄ ነገር። ቃል በቃል ለሰሃቦቻቸው ነገሯቸው። ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽተረ ማ ዐንደላህ አሉ። አላህ ለእኔ አስመረጠኝ አሉ ወደ ቀጣዩ ዓለም መሸጋገርን፣ ልክ እንዲሁ ደግሞ ወይንም በዚህ ዓለም ላይ እስከ ዘመኑ ፍጻሜ ድረስ መቀጠልን አሉ። እኔ ግን በዚህ ዓለም ላይ መቀጠልን አልፈልግም አሉ። ስለዚህ ወደ ቀጣዩ ዓለምን መሸጋገርን መርጫለሁና ከዚህ በኋላ በቀጣዩ ዓለም አታዩኝም እሄዳለሁ ብለው ቃል በቃል ነገሯቸው። እንዳሉትም በተናገሩት መሰረት ሄዱ። ይህን ነገር ግን መሲሁ እንዳለ መጽሐፋቸው ላይ ስታዩ ጊዜ መዳንን ፈልጎ ነበር። ከሞት መዳንን ፈልጓል፣ ለምኖታል። የደም ነጠብጣብ እስኪመልስል ድረስ ሲያለቅስ እያለቀሰ ነው ሲለምን የነበረው። እባክህ በቃ እቺ ጽዋ ከኔ ትለፍ እያለ አምላኩም ሰማው። በቃ እሺ አሁን እኔ ትርፍ ስልክ ስለሌለኝ ዮሐንስ ምዕራፍ 1 ቁጥር 1 ላይ አውጣልኝ እዚህ ጋር ማለት። እሺ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል።
ኦኬ በመጀመሪያ ልንገሪ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ይላል ቃል እግዚአብሔር ነው ቃልም እግዚአብሔር ነበር ይላል እሺ እሱ ላይ ሐሳብሽ ነገርሽን እሺ ሐሳብ ምን እሺ በመጀመሪያ ቃል ነበር ቃልም በእግዚአብሔር ነበር ዘንድ ነበር ቃልም እግዚአብሔር ነበር ካለ በኋላ ቃል እግዚአብሔር እንደሆነ አትርሳ መጀመሪያ ከዛ በኋላ ዮሐንስ 1:14 ላይ ቃል ሥጋ ሆነ እሺ ቃል እግዚአብሔር እንደሆነ ታከል ቃል ሥጋ ሆነ ማለት ኢየሱስ ማለት በሥጋ የተገለጠ እግዚአብሔር ነው ባጭሩ እንደዛ አይደለም ሐሳቡን በቀላ አስረዳሽ ነው በመጀመሪያ አሁን ትንሽ ጊዜ ምን ይላል በመጀመሪያ ብሎ ይጀምራል አሁን በመጀመሪያ የሚለውን ቀጥታ ክርስቲያኖች የተሸወዱት ምን ላይ እንደሆነ ታውቃላችሁ በመጀመሪያ የሚለውን ቃል ስላዩ ዓለም ከመፈጠሩ በፊት አስቀድሞ የሚል ግንዛቤ ነው ጭንቅላታቸው ላይ የመጣው ይሄ ስህተት ነው አንድ በመጀመሪያ ተብሎ የተገለጸ የግዴታ ዓለም ከመፈጠሩ በፊት ያለውን ያንን ቅድመ ፍጥረት ዓለም እንደዛ ማለት አይደለም ኦኬ በመጀመሪያ ተብሎ የተገለጸ ዓለም ሳይፈጠር እኔ ነበርኩኝ ይላል እኮ መጽሐፍ ቅዱስ ላይ ዓለም ሳይፈጠር እኔ ነበርኩኝ አላለም ኢየሱስ ክርስቶስ የሚለው ንገረሽ አሁን ያልሽው ጥቅስ ዮሐንስ ወንጌል ምዕራፍ 17 ቁጥር 4-5 ላይ አካባቢ ይገኛል ቁጥር 5 ላይ ዓለም ሳይፈጠር ከአንተ ዘንድ በነበረኝ ክብር አክብረኝ ነው የሚለው ዓለም ሳይፈጠር ነበርኩ አላለም አሁን ላስረዳሽ እሺ ዮሐንስ 1:1 ምን ለማለት እንደሆነ በነገራችን ላይ አምላካችን አላህ Subhanahu Wa Ta'ala ቁርአንን ሲያወርድ ጊዜ ለቀደሙት መጽሐፍቶች አራሚ አድርጎ ነውና ያወረዳቸው ያርሙ ዘንድ ነውና ቃል በሚለው ጉዳይ ቁርአን በደንብ አድርጎ ተንትኖላችኋል እውነትን የምትሰሙና የምትቀበሉ ከሆናችሁ ማለት ነው አላህ በዚህ ነገር የተሸወዳችሁትን ነገር ማብራራት ስላለበት መግለጽ ስላለበት አንደኛ ያንን የጻፈው ማን ነው ከተባለ ዮሐንስ ነው ገብታችኋል አይደል ማን ነው ይሄን እየጻፈ ያለው ዮሐንስ ነው ዮሐንስ መስካሪ ነው እዛ ቦታ ላይ ይቅርታ የጻፈው ስም የሚመሰክረው እየመሰከረ ያለው ዮሐንስ ነው በመጀመሪያው ቃል ነበር አለ በመጀመሪያው ስለተባለ ቅድመ ዓለም ነው የሚል ግንዛቤ ላላቸው ክርስቲያኖች ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ቀጥታ ሄደ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ አለ ኦኬ ሰማይና ምድር በመጀመሪያ የሚል መገለጫ ስለተሰጣቸው ከፍጥረት ዓለም ሁሉ በፊት ነበሩ ማለት ነው አይደለም አጀማመራቸውን እየገለጸ ነው ይፈቻል አይደል አምላክ መጀመሪያ የፈጠረው ለማለት ነው አሁን የክርስቶስንም አጀማመር እየተናገረ ነው ዮሐንስ 1:1 የክርስቶስ አጀማመር ምንድነው ከተባለ በመጀመሪያው ቃል ነበር እያለ እየተናገረ ነው ያ ማለት አምላክ መጀመሪያ እርሱን ያስገኘው እንደሌሎቻችሁ በወንድ ዘር ፈሳሽ ምናምን ሳይሆን በአምላክ በቃሉ አማካኝነት ነው ያስገኘው እያለ እየገለጸላቸው በአምላክ ቃል አማካኝነት ነውና የተገኘው መሲሁ ማለት ነው ወጥቷል አይደል ይሄን መልስ እያደረገ ነው ምስክር እየሰጠ ነው ዮሐንስ ለማን ነው የሚመሰክረው ለማን ነው የሚሰጠው ለየትኛው ውስጥ ለአይሁዶች ትችት ነው አይሁዶች ዮሐንስ ወንጌል መካከል ላይ ተሽ ከሆነ ክርስቶስን ያሾፉበታል ይቀልዱበታል ምን ይያሉ እኛ ግን አባት አለን የዝሙት ልጆች አይደለንም ይሉታል አይደል መስኪ አው ግን የዘን እግዚአብሔርም ከዛ አይታች ወለድ ብለ አንበው እሱን ብቻ ሳይሆን ማለት እኮ እሱን ቀጣዩን አነባዋለሁ አሁን ስለ ቀጣዩ ሳይሆን እያወራን ያለ ነው በመሲሁ ላይ ስናነሱት ትችት ነው አንተ በዝሙት ነው የመጣኸው እኛ ግን አባት አለን እያሉ ያሾፉበታል መሲሁን ዮሐንስ ይሄን ለመመለስ ነው በመጀመሪያው እናንተ እንደምታስቡት ዝሙት ሳይሆን አጀማመሩ አመጣጡ በዝሙት መንገድ ሳይሆን ያ መሲሁ እርሱ በአምላክ ቃል አማካኝነት ነው የመጣው እያለ ይገለጽላቸው ነው በመጀመሪያው ቃል ነበር ያ ቃል ከማን ዘንድ ነበር ከተባለ መሲሁ የተገኘበት ቃል ከአምላክ ዘንድ ነበር አምላክ ሰማይና ምድርን ሁን እያለ የሚፈጥርበት የሆነ ቃል አለው ያ ቃል የማን ነው ከተባለ የአምላክ ቃል ነው ገብታችኋል አይደል መሲሁን ሁን በሚለው ቃል አስገኘው ያ ቃሉ ከማን ዘንድ ነው ቢባል የአምላክ ቃል ነው ሁን የሚለው ቃል እርሱ ሰማይና ምድር የሚፈጥርበት ሁን አለ ሆነም እያለ የሚናገርበት ማለት ነው አሁን ቃልም እግዚአብሔር ነበር የሚለው ላይ ነው ቃልም እግዚአብሔር ነበር ማለት አምላክ ተናጋሪ መሆኑን ለመግለጽ ነው እግዚአብሔር ፍቅር ነው እግዚአብሔር ኃያል ነው ሲባል የሆነ ፍቅር የሚባል አምላክ አለ ወይና ኃያል የሚባል አምላክ አለ ማለት አይደለም
ወታቻል እግዚአብሔር ብርሃን ነው ሲባል ጊዜ እግዚአብሔር ብርሃን የሚባል እግዚአብሔር አለ ብለን መውሰድ ሳይሆን እግዚአብሔር አብሪ መሆኑን እግዚአብሔር ብርሃንን የሚሰጥ መሆኑን ለመግለጽ ነው። አሁንም እዚህ ቦታ ላይ እግዚአብሔር ተናጋሪ መሆኑን እየገለጸ ነው። ወታቻል አይደል? ቃልም ስጋ ሆነ ሲል ታዲያ ምን ለማለት ነው ከተባለ አምላክ በቃሉ አማካኝነት ያንን ስጋ ክርስቶስን አመጣ ለማለት ነው። እግዚአብሔር ክርስቶስን አመጣው በቃሉ አማካኝነት ነው። ወታቻል አይደል? ይሄን የሚፈታላቸው ደግሞ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ይገኛል። እግዚአብሔር ኢየሱስን እንደ ተስፋው ቃል ለእስራኤል መድኃኒት ይሆን ዘንድ አመጣው እያለ ይናገራል። አምጪው ማን ነው? አምላክ ነው፣ እግዚአብሔር ነው። ወጥቷል አይደል? የመጣው ማን ነው? ኢየሱስ ነው። በምን አመጣው ከተባለ በቃሉ አማካኝነት አመጣው። ይህን ለመግለጽ ነው። አይ ሁለተኛ ጥያቄሽ ምንድን ነው? ቀጥሽ። ዮሐንስ 10:26 እስከ 30 ላይ ያለው በጎቼ ቃልን ይሰሙኛል እኔም አውቃቸዋለሁ የዘላለም ሕይወት ይሰጣቸዋለሁ ይላል። ሰው ወይም አንድ ነቢይ እንዴት የዘላለም ሕይወት ሊሰጥ ይችላል አምላክ ካልሆነ? በጣም ጥሩ። አሁን የዘላለማዊ ሕይወት ሲባል ምን ለማለት ነው ከተባለ ራሱ ኢየሱስ ክርስቶስ ይፍታልን፣ እኔ ሳልሆን የምፈታው። የዘላለማዊ ሕይወት ማለት ምን ማለት ነው የሚለውን ማወቅ አለብን። ከዚያ በኋላ ያንን ሊሰጡ ይችላሉ የሚለውን ደግሞ የምናይ ይሆናል። የዘላለማዊ ሕይወት ማለት ትምህርት ነው፣ ሌላ አይደለም። እውቀት ነው፣ ሌላ አይደለም። ስለምን እውቀት? ስለ አንዱ አምላክ ስለ አብ ማወቅና የላከውን ኢየሱስ ክርስቶስን ስለማወቅ። ይህ ነው የዘላለማዊ ሕይወት። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? ወደ ሰማይ ቀጥ ብሎ አባት ሆይ አለ፣ አንድና ብቸኛ እውነተኛ አምላክ አንተም እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ፣ ልብ በይ፣ ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ምንድነች የዘላለማዊ ሕይወት? ስለ አንዱ አምላክ ማወቅና ስለዚያ ስለ መልእክተኛው ስለ መሲሁ ማወቅ። ይሄ የዘላለማዊ ሕይወት ነው። ታዲያ ይሄንን እኛ መስጠት እንችላለን ወይ? አዎ እኔ መስጠት እችላለሁ። ጃ መስጠት ይችላል። ጃስሚን መስጠት ይችላል። ዛህራ መስጠት፣ ማንኛውም ሰው መስጠት ይችላል። ያ ማለት ስለ አምላክ አንድነት ማስተማር ማለት ነው። ክርስቶስ እንደዚያ ነው ያለው። የዘላለማዊ ሕይወት ማለት ቅዱስ ላይ እውነተኛ የዘላለም አምላክ ነኝ ይላል። ማን ነው እውነተኛ? ኢየሱስ ክርስቶስ። ኢየሱስ ጥቅሱን ልንገር። ለአንደሱ አላለ። እሺ የት ጋር ነው እንደሱ ያለው? ዮሐንስ 5:20 ላይ። ዮሐንስ 5:20 ነው። አንደኛ ዮሐንስ 5:20 ላይ እሱ ጋር እየተናገረ አምላክ እየተባለ እየተገለጸው አብ ነው። ስለ ሁለት አካል ነው የሚናገረው። ወጥሻን ይሄ ነው ስለ ሁለት አካል ነው የሚናገረው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 15 ነው አይደል? ምዕራፍ 2 ቁጥር 15 ነው። 5:20 አንደኛ ዮሐንስ 5:20 ምን ያህል መሰለሽ? የእግዚአብሔር ልጅ እንደመጣ ይላል። እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ ይኸው 4 ነጥብ አድርጎልሻል። በቃ ዘጋና ከዚያ በኋላ እርሱ እውነተኛ አምላክና የዘላለም ሕይወት ነው እያለ ይናገራል። እዚህ ቦታ ላይ ስለ ሁለት አካል ነው እየተናገረ ያለው። ስለ ሁለት አካል ነው እየተናገረ ያለው። የእግዚአብሔር ልጅ እንደመጣ ይላል። የመጣው ማን ነው? ኢየሱስ አይደለ? እስኪ እሱ ይቅርታ፣ አሁን መጽሐፍ ቅዱስ እንደሚለው እንጂ ያኔ አንተ በገዛ ራሲ መጽሐፍ ቅዱስ ላይ የተጻፈው ትንቢት ልትተረጉም አትችልም ማለት እኔ እኮ አይደለም የምተረጉመው፣ ራሱ ቃሉን ነው የምናነባው። አሁን እየጠየኩሽ አንቺ በቃ አንቺ ተርጉሚው፣ ችግር የለውም አንቺ ተርጉሚው። የእግዚአብሔር ልጅ እንደመጣ እዚህ ቦታ ላይ ሁለት አካል ተጠቅሷል አልተጠቀሰም? ከዚህ ጀምረን እየተስማማ እንድንሄድ። የእግዚአብሔር ልጅ እንደመጣ ይላል። ማን ነው የመጣው ነው ያልኩሽ? ማን ነው የመጣው? እግዚአብሔር ነው የመጣው ወይንስ ልጁ ኢየሱስ ነው የመጣው? አይሽ አይደለ? እርሱ የማን ልጅ ነው? ኢየሱስ የእግዚአብሔር ልጅ አይደለ? አዎ። ስለዚህ እግዚአብሔር ተጠቅሷል፣ ልጁ ተጠቅሷል። አሁን እዚህ ቦታ ላይ የተሸወዳችሁት ምንድነው? ስለ አንድ አካል ብቻ እያወራ መስላችኋል ዮሐንስ። ላ አይደለም፣ ስለ ሁለት አካል ነው። ኢየሱስን ስላመጣውና ስለመጣው ስለ ኢየሱስ እያወራችሁ መሆኑን መጀመሪያ ማወቅ ያለባችሁ እዚህ ጋር ነው።
የእግዚአብሔር ልጅ እንደመጣ ነው። እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛ የሆነውን እንድናውቅ ልቦና የሰጠን ማን ነው? መስኪ ኢየሱስ ነው አይደል? አዎ እውነተኛ የሆነውን አለ አንድ ገለጸ። እርሱን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። አየሽ፣ ያ እውነተኛ የሆነው የተባለው ማን ነው? አምላክ ነው፣ እግዚአብሔር ነው። እርሱና እግዚአብሔርን ግን እንድናውቅ ማን ነው ይሄንን ልቦና ለሰዎች የሰጠው ምድር ላይ ከተባለ መስኪ ማን ነው? ኢየሱስ ነው አይደል? አዎ ኢየሱስ። ያንን ልቦና የሰጣቸው ለሰዎች እግዚአብሔር እንዳውቁ ልቦና የሰጣቸው ማለት ኢየሱስ ክርስቶስ ነው። ያንን በእውቀት በማስተማር ማለት ነው። የሰጠኸኝን ቃል ሰጥቻቸዋለሁ እያለ ከአምላክ የተቀበለውን ትምህርት በመስጠት ልቦናን ከፈተላቸው። እውነተኛ በሆነው በእርሱ አለን አለ። እውነተኛ ያለው መጀመሪያ ማን ነው ብለናል? አብን ነው፣ እግዚአብሔርን ነው ብለናል። እውነተኛ በሆነው በእርሱ አለን አለ። ከዚያ በኋላ ያን እውነተኛ እንድናውቅ ልቦና የሰጠንን ደግሞ ገለጸው። እርሱም ልጅ ኢየሱስ ክርስቶስ ነው ካለ በኋላ 4 ነጥብ አድርጓል። ያው ዘጋ በቃ። ለክርስቶስ ነው የሚቀጥለው እንዳን። ከዚያ ቀጥሎ ምን አለ? እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። እውነተኛ አምላክ እያለ ይገልጸዋል። ኢየሱስ ክርስቶስ በርካታ ቦታ ላይ አብን እውነተኛ አምላክ አንተ ነህ እያለ ይናገራል። ለምሳሌ ላሳይሽ። እዚሁ ዮሐንስ ራሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንሂድ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያው ተመልከቱ። ይታይሻል እዚህ ጋር 3 ቁጥር ላይ እውነተኛ አምላክ እያለ ይገልጸዋል። ማን ነው ኢየሱስ ክርስቶስ እውነተኛ አምላክ እያለ የሚናገረው? አብን ነው አይደለ? መስኪን አዎ እውነት ከመጀመሪያ ስትጀምር ስታይ ኢየሱስም ይሄን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ይላል። ያው አብን ነው። እውነተኛ አምላክ ብቻ የሆን ካንተን አለ። አብን እውነተኛ አምላክ ብቻ የሆን ካንተን። አብ ነው እውነተኛ አምላክ የተባለው ብቻውን እርሱ ነው እያለ ነው ኢየሱስ። ሌላ የለም እያለ ነው። እውነተኛ አምላክ ብቻ የሆን ካንተን የላከውንም ኢየሱስ ክርስቶስን። ኢየሱስ ስራው ምንድነው? ከእውነተኛው አምላክ የተላከ ነው። ገብቶሻል አይደለ? ስለ እውነተኛው አምላክ ለማሳወቅ ልቦናን ይሰጥ ዘንድ የተላከ መልእክተኛ ነው እርሱ። እውነተኛ አምላክ ብቻ የሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያሰላም ኢየሱስ ክርስቶስ ምንድነው? መልእክተኛ ነው። መልእክተኛ ነው። የእውነተኛው አምላክ መልእክተኛ ነው እርሱ እንጂ እርሱ እውነተኛው አምላክ አይደለም። በፍጹም ይሄን ይመስላል። እሺ እውነተኛ አምላክ ካልሆነ አሁን የሐዋርያት 7:29 ላይ እስጢፋኖስ ሲሞት ጌታ ኢየሱስ ሆይ ነፍስን ተቀበል ብሎ እየለመነ ነበር የሞተው። ነፍስን መቀበል አንድ ነብይ ሌላ ነብይ ነፍሱን የሰዎች ነፍስ እሺ የሰው ነፍስ መቀበል እሱ አምላክ የሚያደርግ ነገር አይደለም ወገናችን። አምላክ ስለሰው ስልጣን እስከሰጠው ድረስ ለሰዎች ይሄ ነገር እነዚያ ነቢያቶች ስልጣን ይሰጣሉ። ክርስቶስ ምን አለ? በሚሰራው ድርጊት ሁሉ በሰማይና ምድር ተሰጠኝ እያለ ይናገራል። ይሻላል አይደል? ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ገነት እጃቸውን ይዤ እኔ ነኝ የማስገባቸው ብለው ተናግረዋል። ከአምላክ ውጭ ሌላ ባል ገነት የሚያስገባ ብንል የለም ነው የምንለው። ነገር ግን ይህን ስልጣን ከሰጠ ስለ ነቢያቶች ያደርጉታል፣ ችግር የለውም። ክርስቶስም ይህን ስልጣን ተሰጥቶ ከሆነ ከአምላክ ያ የሰጠው አምላኩ እንጂ አምላክ ተደርጎ ሊያዝ የሚገባው እርሱ አይደለም። ክርስቶስ ከራሱ አንዳች ነገር ምንም የማድረግ አቅምና ፈቃድ የለውም። ኢየሱስ ክርስቶስ ሲናገር እኔ ከራሴ አንዳች ላደርግ አይቻለኝም አለ። በቃ خلاص ዘጋ። ታዲያ ማን ነው የሚያደርግለት ከተባለ ያ ስልጣን የሰጠው አምላኩ ነው። ስልጣን የሰጠው አምላክ አለው እርሱ ነው። እነዚህ ነገራቶች እንዲናገርም ሆነ እነዚህ ነገራቶች ድርጊቶቹ ወደ መለኮታዊ ባህሪ ያቀርቡታል ብላችሁ ብታስቡትን እንትን ያለው የሰጠው እርሱ እንጂ ሌላ አይደለም። ነፍስ የመቀበልን ስልጣን ሰጥቶት ከሆነ ምን ችግር አለው ቢቀበል? ነፍስ አምላኩ ከአምላኩ ስልጣን አሁን እስጢፋኖስ ሲወግሩ እየገደሉት ነፍስን ተቀበል ካለ በኋላ አምላክ ሆይ ይሄንን ኃጢአት አትቁጠርባቸው አለ። እንደዛ የተባሉ ነቢያቶች ሌሎች አሉ። ኃጢአት ይሄንን ኃጢአት አትቁጠርባቸው አለ። እሱ ደግሞ ለአምላክ የተነገረና ኢየሱስ ክርስቶስ ራሱ ይናገራል እኮ ኢየሱስ ብሎ ኢየሱስ ክርስቶስ ብሎ ነው። እሺ አንድ ጥቅሱን እንመልከተው። ጥቅሱን እንመልከተው። ስንት ነው ያልሽው? የሐዋርያት 7:29 7 ስንት ነው? 7:29 እሺ ሙሴም ይላል የሐዋርያት ሥራ ምዕራፍ 7 ቁጥር 29 ሙሴም በዚህ ነገር የተነሳ ሸሽቶ በምድር ሀገር
በምድያም ሀገር መጻተኛ ሆኖ ነበር። በዚያም 2 ልጆች ወለደ ይላል። ያው ምዕራፍ 7 ቁጥር 29 እንደዛ ነው። ቆይ ቦታ ተሳስቼ ግን እኔ ጋር እኔ ትክክል ያኔ ምንም እንትን ሳልል እስጢፋኖስም ጌታ ኢየሱስ ሆይ ነፍስን ተቀበል እያለ ሲጸልይ ይወግሩት ነበር። በጉልበቱም ተንበርክኮ አቤቱ ይህን ኃጢአት አትቁጥርባቸው አለ። ይኸውልሽ ጌታ የሚለው ችግር የለውም። አሁን 30 ላይ ያለው አንብብልኝ። ይቅርታ ሁሱ 30 ላይ ያለው አንብብልኝ እስቲ 7:30 ላይ 30 ላይ ምን ይላል? 40 ዓመትም ሲሞላ የጌታ መልአክ በሲና ተራራ ምድረ በዳ በቁጥቋጦ መካከል በእሳት ነበልባል ታየው ይላል። ስለ ሙሴ ነው የሚያወራው። ይሄን ግን አሁን የተናገርኩት መጽሐፍ ቅዱስ ላይ ያለ ነው። ጥቅሱን ተሳስቼ ነው እኮ። ይኸውልሽ ጌታ በሚለው ከሆነ እንደሱ ያስኬዳል፣ ችግር የለውም። ጌታ ቢባል ኢየሱስ ክርስቶስ ለመደረግ ያገኘው ጌትነት እንጂ መለኮታዊ ጌትነት አይደለም እያልኩሽ ነው። ገብተሻል? ተደርጎ ነው ጌታ ተደርጎ እንጂ እርሱ እንደው በባህሪው የራሱ የሆነ ጌትነት ኖሮት አይደለም። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? 38 ላይ እግዚአብሔር ኢየሱስን ጌታ አደረገው። እግዚአብሔር ኢየሱስን ጌታ አደረገው። ጌታ ተደርጎ ነው በመደረግ ላይ ያገኘው የሹመት የስልጣን ጌትነት ነው ማለት ነው። ባጭሩ መለኮታዊ ጌትነት አይደለም። እሺ ዕብራውያን 1 ላይ አሁን እግዚአብሔር ስለ ልጁ አቤቱ ሆይ አንተ ቀድሞ ምድርና ሰማይን ፈጠርክ ያሉስ ዕብራውያን ስንት 1 ላይ ነው ያልሽው? ዕብራውያን 1:8 ላይ ዕብራውያን 1:8 እስከ 1 ጀምረን አንብበሽ ከአንድ ጀምረን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። እሺ እንደ ኢየሱስ ክርስቶስን ከነቢያት ሁሉ እንዳውም የመደበው የሆነ ጥቅስ ነው ይሄ። በነቢያት ሲናገር ነበርና አምላክ እስከዛሬ፣ አሁን ደግሞ በኢየሱስ ክርስቶስ በኩል ተናገረ እያለን ነው። ልጁ ተብሎ መገለጹ የሚደንቅ አይደለም። ነቢያቶች የአምላክ ልጆች ተብለው ተገልጸዋል። አይደለም ነቢያት፣ አይሁዶች ራሱ የአምላክ ልጆች ይባላሉ። እና ስለዚህ አምላክ በዚህ ዘመን ደግሞ በክርስቶስ በኩል መናገሩን እየገለጸ ነው። ይሄ ነው። ስለ ልጁ የእግዚአብሔር መላእክት ሁሉ በፊት ይንበረከካል ይላል። ግን ሌሎች ነቢያት በፊታቸው በመላእክት ፊት ሲንበረከኩ አሁን ዮሐንስ ራእይ ላይ ያለ ከዛ መልአክ እኔ ፊት ጉልበት ሁሉ ለእግዚአብሔር ይንበረከክ ተብሏል አለ። ግን ብዙ ጊዜ ለኢየሱስ ብዙ ነቢያቶች ተንበርክኮ ይሰግዱለታል። ለኔ ስግደት አይገባም አላለም አንድም ቦታ ላይ። ፍጥረታት ይሰገድላቸዋል እንደ መጽሐፍ ቅዱስ መስኪ ፍጥረታት ለፍጡር ይሰገዳል። መጽሐፍ ቅዱስ ላይ ፍጡር ለፍጡር ይሰግዳል፣ ችግር የለውም። ይሄ አዲስ ነገር አይደለም። ይሰጋገዳሉ አንዱ ለሌላው። ኢየሱስ ክርስቶስ ደግሞ ለአምላኩ ይሰግዳል። እሱ ነው ግን ለአንቺ ልታውቁ የሚገባው። ክርስቶስ አምላክ ቢሆን ኖሮ ለሌላ አካል ሊሰግድ አይገባም አይደል? ለሌላ አካል ሊገዛ አይገባም። ኢየሱስ አምላኩን እንደሚገዛ ታውቂያለሽ መስኪ? ለአምላኩ እንደሚሰግድ ታውቂያለሽ? ለአምላኩ እንደሚጸልይ ታውቂያለሽ? ለአምላኩ እንደሚጾም ታውቂያለሽ? አምላኩን እንደሚለምን ታውቂያለሽ? ይጾም ነበር፣ ይለምን ነበር። የዛኔ እኮ ሰው ነበር። ቆይ አንዴ። ስለዚህ ኢየሱስ ክርስቶስ አምላኩን ይገዛል አይደል? አዎ በምድር ላይ ሲኖር ለኢየሱስ ክርስቶስ ይገዛ ነበር። ደግሞ ከኔ ተማሩ ብሏልና። ኦኬ እሺ። ኢየሱስ ክርስቶስ ዳግም በሚመጣ ጊዜ ሁላ ለአምላኩ ይገዛል። ምን ታያለሽ?
ዳግም የሚመጣ ጊዜ ለፍርድ ነው የሚመጣው። ሊገዛ ይመጣል። አሁን ማስረጃ ላሳይሽ ነው። እሺ አሁን ላሳይሽ ነው። ለአምላኩ እንደሚገዛ ኢየሱስ ክርስቶስ ነው። ተመልከቱ ክርስቲያኖች፣ አምላካችሁ አምላክ አለው። ለአምላኩ ድብን አድርጎ ይገዛል። ለአምላኩ ይሰግዳል። ለዚያም እያለቀሰ ነው አምላኩን የሚሰግድለት። እያለቀሰ የደም ነጠብጣብ እስኪመስል ድረስ እንባው ማለት ነው። እኔ እንኳ አምላኬን እንደ ኢየሱስ አልገዛም፣ እኔ ደካማ ነኝ። ክርስቶስ በጣም ብርቱ የሆነ ለአምላኩ የሚገዛ አገልጋይና ባሪያ ነው። መጽሐፋችሁ ላይ ላሳያችሁ። የክርስቶስን ያክል እንኳን ጥንካሬ የለንም በእንትን ማለት ነው አምላክን በመገዛት። ተመልከቱ ኢየሱስ ክርስቶስ እንዴት ለአምላኩ እንደሚገዛ ዳግም በሚመጣ ጊዜ ተመልከቱ። ምን ይላል እዚህ ጋር? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ነው። ተመልከቱ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ይላል። ልጁ የተባለው ማን ነው? መስኪ ኢየሱስ። በጣም ጥሩ። ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። አላሁ አክበር። ኢየሱስ ክርስቶስ ለአምላኩ ይገዛል። ያ ጀማዓ ኢየሱስ ክርስቶስ ለአምላኩ ይገዛል። እያለቀሰ አምላኩን እንደሚገዛ ደግሞ ኑ ላሳያችሁ። ሉቃስ 22:44 ተመልከቱ። እዚህ ጋር ኢየሱስ ክርስቶስ አምላኩን እየለመነ ማለት ነው። ይሄ ምን እንደሚል ተመልከቱ። ወጥቶም አለ እንደ ልማዱ ወደ ደብረ ዘይት ሄደ፣ ኢየሱስ ማለት ነው። ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተመልከቱ አምላኩን ሊገዛ ራቅ ብሎ ሄደ። ተመልከት ከእነርሱም የድንጋይ ውርወራ ያህል ራቀ። ከዚያስ ምን አደረገ? ተንበርክኮም አለ። እንግዲህ ሙስሊሞች በጉልበታቸው ተንበርክኮ አምላካቸው እንደሚለምኑ ክርስቶስም ተንበርክኮ አባት ሆይ ያለ ሊለምነው ነው። ብትፈቅድ ይህች ጽዋ ከእኔ ውሰድ፣ ነገር ግን የአንተ ፍቃድ ይሁን የአንተ እንጂ የእኔ ፍቃድ አይሁን የአንተ እንጂ እያለ ይጸልይ ነበር። አምላኩን እየለመነ አስቡት። ክርስቲያኖች ኢየሱስን አምላክ ነው ብለው ያምናሉ፣ ግን የሚለምነው አምላክ ነበረው። አለማመኑ እንዲቀላል መሰላችሁ? ተመልከቱ። ከሰማይም መጥቶ የሚያበረታ መልአክ ታየው፣ በፍርሃትም ሲጣጣር። በፍርሃት ኢየሱስ ክርስቶስ ይፈራል። ተመልከቱ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። አላሁ አክበር። ላቡ ኢየሱስ ክርስቶስ ከፍርሃት የተነሳ ሲጸልይ ላቡ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ይመስል ነበር አለ። አስባችሁታል? በጣም ጸሎት ስታደርግ በጣም ፈርተህ ላብ በላብ ሆነህ ላብህ ምድር ላይ እንደሚወርድ የደም ነጠብጣብ እስኪመስል ድረስ እንዲህ ያክል እኛ እንጸልያለን። ለኛ ደካማ ነው። ክርስቶስ ከኛ በላይ አምላኩን የሚገዛና ለአምላኩ በጣም የሚጸልይ የሆነ ሰው ነበር። ይሄን ይመስላል። እሺ አምላኩን በጣም ይፈራው ነበር። ስራ 1:7 ላይ ዮሐንስ ራዕይ 1:7ን ተመልሰዋለሁ። ያኔ ተቀየል ቆይ አንድ ጊዜ በጣም አምላኩን የሚፈራ ነበር። ወላሂ ላዚም ኢየሱስ አምላኩን በጣም ይፈራ ነበር። አምላኩን በጣም ይገዛ ነበር። የምትከተሉ እንደሆናችሁ አምላክ አለኝ ብለዋል። ለአምላኩ ይሄን ያክል ይጸልይ ነበር፣ ይፈራው ነበር፣ ያመልከው ነበር፣ ይገዛ ነበር። አሁን አምላክ እኮ ኢየሱስ ክርስቶስ ዓለም ሳይፈጠር የነበረ በኋላ ስለ እናንተ የተገለጠ ይላል እኮ። ዓለም ሳይፈጠር የነበረ እንደሱ አይልም። ዓለም ሳይፈጠር የነበረ እሺ። አሁን ለምሳሌ አንደኛ ጴጥሮስ 1 ላይ ያለው እሺ አንብበሽ ስለምን ነው ዓለም ሳይፈጠር የታወቀ በኋላ ስለ እናንተ የተገለጠ የታወቀ ነው፣ የነበረ ሳይሆን የታወቀ። አሁን እኔ ዓለም ሳይፈጠር በፊት አምላክ ያውቀኝ ነበር እኔን እንደሚያስገኝ። በአምላክ ዕውቀት ስር አለ ክርስቶስ ማለት ነው። ዓለም ሳይፈጠር በፊት እሺ አሁን ዮሐንስ ራዕይ የላከኝ እግዚአብሔር ያው እንደሆነ እኔም ያው ነኝ ይላል እኮ። ከአብ ጋር ሁሉም ቦታ ላይ እሱን እኩል አድርጎ ያወራል። የላከኝ አብ ያው እንደሆነ እኔም ያው ነኝ።
ሰው ይው አይደለም ባይዘው ከአብ ጋር እኩል አይደለም። ኢየሱስ ክርስቶስ ከኢየሱስና ከአብ ይበላለጣሉ አይበላለጡም? መስኪ አይበላለጡም። አሁን እንደሚበላለጡ ኢየሱስ ራሱ የተናገረበትን ላሳየሽ። ቃል በቃል ኢየሱስ ክርስቶስ አብ ከእኔ ይበልጣል ብሎ ተናግሯል። አሁን ላሳየሽ ነው። ምዕራፍ 1 ቁጥር 7 ጀምሮ አስነብቢው። አንዴ የሚያታደርገው አንዴ የሚያታደርገው 14:8 ቀን አብሽር ታገስ። አብ እንደሚበልጥ ያው እነዚህ ጋር ምን ይላል መሰለሽ? እኔ እሄዳለሁ አለ ኢየሱስ፣ ወደ እናንተም ብመጣለሁ እንዳልኳችሁ ሰምታችኋል። የምትወዱኝስ ብትሆኑ ከእኔ አብ ይበልጣል። አላሁ አክበር። አሁን እንግዲህ መምህሮቻቸው የሚያስተምሯቸው አይ ኢየሱስና አብ እኩል ናቸው ብለው ነው የሚያስተምሯቸው። ክርስቶስ ግን ምን አለ? አይ ተሳስታችኋል የክርስቲያን ቀሳውስቶች፣ እኔን አብ ይበልጠኛል አለ። ከእኔ አብ ይበልጣል አለ ኢየሱስ ክርስቶስ። እናንተ ግን እኩል ነው ብላችሁ ነው የሚያስተምሯቸው። አላሁ ሙስተዓን። ምን ይሻላል? ከነሱ ጋር የሆነ ፖሊስ ጣቢያ ተገናኝተን ከነሱ ጋር አብረን እዛ በሆነ አጋጣሚ ታስረን እነሱ ጋር እዛ ምግብ መጥቶ ብቻ አላየነውም ነበርና ብቻ ምግብ መሆኑን አይተን ዝም ብለን ቢስሚላህ ብያለሁ። ከዛ ምግቡን በላ ነው። አሁን እሱ ነገር የሚፈጥርብኝ ነገር አለው ወይስ ከጀመርኩ በኋላ ነው ያየሁት? ሳታውቁት ሆነ ችግር የለም። ሳታውቁት ሆነ ችግር የለም። ስጋ ነው አይደለ? ወይስ ከስጋ ነው ምግብ ነው? ሰላም አለይኩም። ወአለይኩም ሰላም። ሰማሃል? ከታች አሁን የጠየቀው ልጅ ስጋ ነው ወይስ ከስጋ ነው? ሰላም ሰላም፣ እንዴት ነህ? አለ ካፍር ማለት ነው። ምን አልከኝ? ካፍር ማለት ምን ማለት ነው? ካፍር ማለት አማኝ ወይንም ከሃዲ ማለት ነው። አማኝ የሆነ ወይንም ከሃዲ ማለት ነው። አማኝ ያልሆነ እሱ ማለት ኦርቶዶክስ ነው። ምን አልከኝ? ያ ማለት ኦርቶዶክስ ነው። ሁሉም አላህ ሱብሓነሁ ወተዓላን የካደ ሁሉ ከሃዲ ተብሎ ይገለጻል። ኦርቶዶክስም ሆነ ማንኛውም ሙስሊም ያልሆነ አካል ወይንም ኦርቶዶክስ ብለህ የጠየቀው እነርሱ ከሃዲዎች ናቸው። አላህ ሱብሓነሁ ወተዓላን ስለካዱ፣ በአንድ አምላክ ላይ ሌላን አካል ስላጋሩ፣ እርሱ ስለካዱ። እሺ እሺ ጥያቄ አለው። ሲቀጥል አድሚን ካላችሁ በተራ አስገባችሁ። እሺ ኪንግ አለ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ። እሺ አንድ ጥያቄ አለኝ፣ መጠየቅ ይቻላል? ይቻላል። አንዴ ኪንግ ይቀጥልና ትቀጥላለህ። ታይፒንግ ኪንግ ጥያቄ ያለ
ቀጥል በቃ እኔ ቀጣይ እቀጥላለሁ። አይ እሺ ታይፒንግ ጥያቄ ምንድነው? ጥያቄ ምንድነው? እሺ ጀናባ ሆኖ መጾም ይቻላል ወይ? ችግር የለውም ግን ሶላቱ ሻወር መውሰድ አለበት ከሶላት ጋር እንጂ የሚያዝ ነው። ሆኖ ድጋሚ ሻሃዳ መያዝ ይቻላል እንዴ? ሁሌ በየቀኑ በጣም በርካታ ጊዜ ሻሃዳ እንይዛለን እኮ። ያ ማለት ሻሃዳ ብሎ ማለት ስለ አላህ ሱብሓነሁ ወተዓላ መመስከር ማለት ነው። እንደገና እንዳደስ ክህደት ላይ ሆኖ ስላለ ሳይሆን ያን ቃል የሚለው ሁሌ እንለዋለን። ለምሳሌ ያስቸግረኝ እኮ ነው። በጽሁፍ ልጠይቅ አንብበውና መልስልኝ። ላ ኢላሃ ኢለላህ ሙሐመዱር ረሱሉላህ የሚለውን ቃል በየቀኑ እንለዋለን። ይሄ ነው የሻሃዳ ቃል ብሎ ማለት ይሄ ነው። ግን ከሃዲ ስለሆነ ሳይሆን ዚክር ነው፣ አላህ ሱብሓነሁ ወተዓላን ማውሳት ነው። ከሌላ እምነት ለሚመጡ ሰዎች ደግሞ ወደ እስልምና የሚገቡበት የሆነ የሻሃዳ ወይንም የምስክር ቃል ይባላል። እሺ ይሰማል? አሁን ለምሳሌ ማለት ነው ጀስት አሁን ለምሳሌ ማለት እሺ አሰጥቶታል መሰለኝ። ጥያቄ ያለ ይቀጥል። ዮሐንስ ታብታብ እያደረገች ይቆራረጣል። ሰላም አለይኩም። ወአለይኩም ሰላም። ሰላም ሰላም። ልጆች ታብ አድርጉ። ቢያንስ ሌሎች ታውቁ በቃ አንድኞች ካላችሁ እናንተ ታብ አድርጉ። እሺ ታብ ጥያቄ ያለ ይቀጥል። እሺ ጥያቄ ነበር የሆነ ጥያቄ ምንድን ነው? ያው ጀናባ ሊሆን ይችላል ወይስ ግንኙነት ያደረገው ነገር ሊሆን ይችላል። ስውር ከደረሰ በኋላ ስውሩን ይበላና ከበላ በኋላ ይተኛል። ጠዋት ከነጋ መታጠብ ይቻላል ወይ ጾሙ ይሆናል ወይ ነው? ይሆናል። ከነጋ በኋላ ሳይሆን ሶላት ከነሱ ሻወር መውሰድ አለበት። እዛው በጀናባ ላይ ያለ ግን ዙሁር ወይንም ደግሞ ንያ ችግር የለውም። እዛ ጋር የሚያዝ ነገር አይደለም። ግን ለሱብሒ ሶላት ሲል ተነስቶ እና መታጠብ መከድ አለበት። ሻወር መታጠቡ ከጀናባ የሚያያዘው ከሶላት ጋር አይደለም። ጾምን በዚያ ሁኔታ ይነይስና ቢዘራ ችግር የለውም። አይ ጥያቄ ነው። ለዚያራ የቲሞች ቤት መግባት እቃቸውን መንካት ሐራም ነው ከሆነስ እስከ መቼ? ለምሳሌ አባታቸው ልጆች የምታሳድግ እናት ልትኖር ትችላለች። ጎረቤት የሆነ ሰው መጥቶ ብትጋብዛቸው ቡና መተው ቢጠጡ አንዳንዴ ምግብ ጋብዛ ብታበላቸው ይሄ የቲም ሐቅ መብላት አይባልም። በዚህ ለእነርሱ ተብሎ ተለይቶ የተቀመጠ የሆነን ትልቅ ንብረትና ሀብት ያንን ሂዶ መብላት መቀማት ነው። ይሄ ነው እንጂ አንዳንዴ በሚያደርጉላቸው ግብዣ ለጎረቤትና ለዘመድ ለአዝማድ ይሄ እንትን አይባልም። የቲም ሐቅ ከመብላት የሚባል ነገር አይደለም። እሺ ጥያቄ ያለ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ጥያቄ አለኝ ኡስታዝ። ጥያቄ ምንድነው? እኔ እዚህ ፌደራል ፖሊስ ውስጥ ነው ያለሁት፣ ኢትዮጵያ ፌደራል ፖሊስ ውስጥ። እሺ አሁን ሰላት አሁን አንዳንዴ መስጊድ ሄደ መከልከል ሰላት ይከልክሉናል። እዚህ ውስጥ ታውቃለህ አይፈቀድም ምናምን ይሉናል። ሰላቱን አሁን እዚህ ውስጥ ሙስሊም አንድ 3 ሰው ነው ያለው። ጀማ ሳይሆን እንደዚሁ ብቻ ለብቻ ብንሰግድ ምን ችግር አለው? ከቻላችሁ በጀማ ስገዱ፣ ካልቻላችሁ ችግር የለውም። ካልቻላችሁ በጀማ የምትሰግዱበትን መንገድ ፍጠሩ። ነቢያችን ሰለላሁ ዐለይሂ ወሰለም 3 ሰዎች በጀማ ሆነው ሲሄዱ ጊዜ ከመካከላቸው አንዳችሁ መሪ ይሆንና አንዳችሁ ያሰግድ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረው፣ ስለዚህ በዚህ መልኩ መሆን አለበት። ካልተቻለ ግን ብቻ ችግር የለውም። ብቻውን
ይሄን አጋጣሚ ካላገኘ ጀማ መስገድ ካልቻለ ሶላቱን እንዳይተው ጀማ የለምና ብሎ መስገድ አለበት። እሺ ሁለተኛ ጥያቄ እሺ አሁን ሙስሊም ያልሆነው ያረደው ምናምን መብላት አይቻልማ? ሙስሊም ያልሆነ ሲባል ለይሁድና ለክርስቲያኖች ከሆነ የነሱ እርድ ወይንም ቢስሚላህ ብለው አርደው ከሆነ ከሞጭ በሌላ ቢስሚላህ ብሎ አያርዱ። አዎ አይበላም። ሰላም አለይኩም አይበላም። የኮኮን እያዳመጡ እሺ አመት በዓላቸው ላይ ምናምን መዋጮ ምናምንስ ማውጣት ይሆናል? አይቻልም። አመት በዓሎች በሌላ ኖርማል ህይወታቸው ማህበራዊ ህይወታቸው ለመብላት የሚሆን ችግር የለውም። ነገር ግን አመት በዓል ወይንም አምልኮ ተቆል ቢወጣ ውጭ ላይ ከሆነ ዛና ይችላል። እና አሁን እነሱ እዚህ ውስጥ የእነሱን አመት በዓል ምናምን ያከብራሉ። እዛ ላይ መዋጮ ሐራም ነው እኔ ካወጣው እኮ መለስኩና ወንድም ያዳምጥ በደንብ አድርገህ ለአምልኮ ተብሎ የሚሰሩ ስራዎቻቸው ላይና ይሁን አመታዊ ለአመት በዓል ብለው የሚሰሯቸው ስራዎች እነዚህ ክህደት ናቸው። ላክ ተገደለ፣ ተሰቀለ፣ ተነሳ ብለው የሚያከብሯቸው በዓላቶች እስላምን አይወክሉም፣ ክህደት ናቸው። እነዚህ ላይ መዋጮ ማድረግ አይቻልም። ግን ከዚህ ውጭ ማህበራዊ ህይወታቸውን ምድራዊ ህይወታቸውን በተመለከተ ለክርስቲያኖች ማብላት ማጠጣት ችግር የለውም። አብላቸው፣ አጠጣቸው፣ አልብሷቸው ከተቸገሩ። ግን የአምልኮ ስርዓቱን በሚፈጽም ጊዜ ሄደህ ማገዝ በክህደት ላይ ተማገዝ። የሚያከብረው ዓመታዊ ክብረ በዓል ላይ ሄዶ ማገዝ አምላክ ተወለደ እያለ አንተ ዛኔ ማገዝ ሳይሆን ያለብህ አምላክ አይወልድም፣ አይወለድም፣ አይሞትም እያልክ ማስተማር ነው ያለብህ። እሺ ሰላም አለይኩም። ወአለይኩም ሰላም። ዊትር ላይ ዱዓ ማድረግ ይቻላል? አላላ ዊትር ላይ ዱዓ ማድረግ ይቻላል? አላላ እሺ አመሰግናለሁ። እሺ አሚር ልባችንን ጠባንኩ። የአሲም መድኃኒት ጾም ያስፈታል እንዴ? ላ ይሄ እንትን የሚወሰደው አየር ይሄ በአፍንጫችሁ ያስም ተብሎ እሱ ጾምን አያበላሽም። አየር የሆነ ጠረን ነገር ጣዕም ነገር ሲኖረው ጊዜ ለምሳሌ ልክ እንደ ብኹር እንደ ሽቶ ምናምን ከሆነ የዛኔ ልክ እንደ ሲጃራ እንደ ሺሻ እንደዚህ አይነት አየሮች አሉ አይደለ? ጠረን አላቸው፣ ሽታ አላቸው፣ ጣዕም አላቸው። እነዚህን ወደ ውስጥ የምንስባቸው ወደ ውስጥ የሚገቡ ከሆነ አውቀው ብለው ሰው ቢስባቸው ጾሙ ይበላሻል። ነገር ግን ይህ የአስም ምንም አይነት ጣዕም የለውም፣ ምንም አይነት ጣዕም የለውም። ስለዚህ ዑለሞች እሱ ጾምን አያበላሽም ብለው ተናግረዋል። ዝም ብሎ ንጹህ አየር ብቻ ነው፣ ልክ ንፋስ እንደመሳብ ማለት ነው። ጾም ይፈታል አይፈታም? እሺ አድሚኖች ካላችሁ ዘካን በተመለከተ ታብራሩልኝ። ማውራት ነው ያላት በደሞዜ ነው የምከፍለው ወይንስ እንዴት ነው? የዘካ መጠኑ ደርሰው ከሆነ ነው ገንዘብሽ ተጠራቅሞ የዘካ መጠኑ ኒሳቡ ላይ ደርሰው ከሆነ ይዛን ሰለላሁ ዐለይሂ ወሰለም اذا بلغ النصاب وحال عليه الحول فقد وجبت فيه الزكاه ነው። አንድ ሰው ገንዘቡ የዘካ መጠን ላይ ከደረሰና አመት ከሞላው የዛኔ ዘካ ግዴታ ሆኖበታል አሉ። አቅራቢያሽ ወደሚገኝ ወርቅ ቤት ሄጅና 595 ግራም ብር ስንት ይሸጣል ባያቸው። ያ የሚነግሩሽ ዋጋ እጅሽ ላይ ካለና አመት ሞልቶት ከሆነ እጅሽ ላይ ከገባ ገንዘብ የዛኔ ዘካ ግዴታ ሆኖበታል። ምን ያክል ነው የምናወጣው ታዲያ? ከዛ ከተባለ ያላችሁን ገንዘብ ለ40 በማካፈል የሚመጣው ውጤት የዘካ ብር ነው። እሺ ማለት ነው። መጀመሪያ ላይ ነው ወይ መሀል ላይ ነው እጃችንን የምንቀስረው? እንደፈለክ አላራ ይፈለክ ከመጀመሪያው ጀምረህ ማውጣት ትችላለህ ጣትህን። ከፈለክ ደግሞ አይሽ እሺ نورد الشرجس ما أعرفه عاد منك شلاشهم يا سلام يا سلام يا سلام
السلام عليكم. سمان السلام عليكم ورحمة الله. وعليكم السلام. سمون شيء بتوقف يا أنت بتأمر الزمان يديني السلام يا نجو. السلام عليكم ورحمة الله وبركاته. أستاذ عليكم السلام. أستاذ እኔ አንድ ጥያቄ አለኝ። አሰሪ በስህር ተሰርቶባት አሜሪካ ሆኖ ሩቃ ይደረግ ብሎ ሰውየው ኡስታዟ ማለት ነው። ከዛ እኛም ቤት ውስጥ አባቷ እኔና ባለቤቷ ሱረቱል ረህማን እና ሱረቱል ተጋቡን 41 ጊዜ እየቀራን ከኋላ የሆነ በእጅ እንዲህ 3 ጊዜ እጃችንን የለም እንደዚህ እንቁላ እንዲሚዞር ወከላይ እንዳንተን ነገር ያ ሐፊዞ እየተባለ የሚባል ነገር አለ። ይሄ ሽርክ ይሆናል ብዬም ደነገጥኩ። ሲቀጥል እንደገና እሱ ራሱ ኡስታዟ መልሶ ለኔ ቁርአን ትቅራ ይላል። እኔ ለሞተ ሰው ቁርአን በህይወት ላለ ሰው ይቀራል? እሺ ምን ፈርጆ? እሺ ይሄ ነገር ትዝ አለኝ። የሆነ ነገር ታውቃላችሁ፣ በመድረሳ ያለን አንድ ልጅ ታመመና የዞሩ ምናምን የሆኑ ልጆች እሱን መካከል ላይ ያስቀምጠውት ያ ሀዩ ያ ቀዩም ይላሉ። ያ ሀዩ ያ ቀዩም እያሉ ይዞራሉና አንድ በጣም ተጫዋች ልጅ አለ የሚቀልድ ልጅና እሱ እኔ ሰማዋለሁኝ ማለት አህያዬን ቀሙኝ ይላል። እስማኤል ጀማ ይሄ ነገር በእስላም አልታዘዘም። አንድን ሰው መካከል ላይ ቁጭ አድርጋችሁ የሀዩ ያቀዩም እያላችሁ ዙሩት አልተባለም። ታዲያ ምንድን ነው የተባለው ከተባለ ቁርአን መቅራት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢስተርቁ ሚነል ዐይን ፈኢነል ዐይነ ሐቅ ነው ያሉት። በአይንናስ በሲሕር በጅን በቡዳ ለተለከፉ ሰዎች ቁርአን ቅሩላቸው ከአይንናስ ያለ ነገር ነውና ብለዋል። ቁርአን አስቀሩ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው በቃ እንጂ ከዛ ውጭ እንዲህ እያላችሁ ዙሩት ምናምን ያስፈልጋል አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ሰዎች በሚታመሙ ጊዜ ቁርአን ይቀሩላቸው ነበር። መልአኩ ጅብሪል ዐለይሂ ሰላም ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር እየመጣ ይቀራላቸው ነበር። ይሄን ያለው ነገር ማስቀራት እንጂ ሌላ አይደለም። እሺ እሱ ቅሪልኝ ላለኝ ሳኔ ቀር መቅራት ሱረቱ ሙሉ ሱራውን ቁርአን ቅሪልኝ ተቅራልኝ አለ። እኔ መቅራት እችላለሁ እንዴ? ለሱ ወንዶች ለሴቶች ማን ነው? ሴቶች ለሴቶች ወንዶች ለወንዶች ቢቀሩ መልካም ነው። ወንዶች ካሉ የሚቀሩ ወደ እነሱ አምላክቸውና እነሱ ይቅሩላት። አይ ኡስታዝ ራሱ ያዟል። ኡስታዝ አሜሪካ ሆኖ እኔ እዚህ ለሷ እየቀራው ስለነበር ለኔ ደግሞ ሙሉ ቁርአን በስሜ ታክትምልኝ አለኝ። እኔ አይቻልም ይቀርባልኩት አይቻልም ማለት ምንዳው ይደርስ ዘንድ ብለሽ አስበሽ ለሱ ልትቀሪለት ፈልጎ ነው አይደል? አይ እንደዛ ሰላም አለይኩም ወራህመቱላሂ። እንዴት ነህ? ሰላም ደህና ነኝ። እንትን አገልግሎት የሚሰጥ እቃ እንዴት ነው ዘካ የምናወጣው? አገልግሎት የሚሰጥ እቃ ከእርሱ ከሚገኘው ገንዘብ ነው ዘካ የሚወጣለት። ለምሳሌ መኪናን እንውሰድ። መኪና አገልግሎት የሚሰጥ ወይንም የሚሰራ መኪና ከታክሲው ከራሱ ላይ ይወጣለታል ወይ? ከራሱ ከታክሲ አይወጣም። ነገር ግን ሰርቶ ከሚያመጣው ገንዘብ ያ ገንዘቡ ተጠራቅሞ ለዘካ መጠን የሚደርስ ከሆነ የዛኔ ዘካ ይወጣለታል። ቤትም ከሚከራይ ቤት ይችላል። ከቤቱ ዘካ ይወጣል ወይ? ከቤቱ ዘካ ይወጣል። ግን ያ ቤት ተከራይቶ ከሚያገኘው ገንዘብ ያ ገንዘብ ለዘካ መጠን የሚደርስ ከሆነ የዛኔ ዘካ የሚወጣው ከሚከራየው ከገንዘቡ ነው። ከማናቸውም አገልግሎት ከሚሰጡ እቃዎች በዚህ መልኩ ነው የሚወጣው። ነገር ግን ያን መኪና ራሱ ያን መኪና ራሱ ነው ወይንም ያን ቤት ለመሸጥ ያዘጋጀሁት ከሆነ ግን የዛኔ ከመኪና ከራሱ ይወጣል። ከቤቱም ለከል አይ ኦኬ እንትን ብር ከሌለውስ ያ አገልግሎቱ እቃ በየጊዜው የምንጠቀምበት ሆኖ ተቀማጭ ብር የለውም። አሁን ላይ ጥሬ ብር የለውም። እቃው ግን አለ፣ ግን አገልግሎት ይሰጣል ምን ጊዜም።
ያ ገንዘብ ተጠራቅሞ ለዘካ መጠን የማይደርስ ከሆነ ዘካ የለበትም። በቃ ለምሳሌ ታክሲ ያላቸው ሰዎች አገልግሎት ይሰጣል ታክሲው። ያ ታክሲ የሚሰራው ገንዘብ ግን ለዘካ እስኪጠራቀም ድረስ የሚቆይ ገንዘብ አይደለም፣ ከእጅ ወደ አፍ ነው፣ ለቤተሰብ አገልግሎት ነው የሚውለው። ዛሬ ሰርቶ ታክሲው አምጥተው ይበሉታል፣ ይጠጡታል። ከዚያ ዘካ ይወጣለታል ወይ? ላ የዘካ መጠኑ የሚጠራቀም ስላልሆነ ዘካ የለበትም። ሰላም አለይኩም ኡስታዝ። እሺ እና እንትን ደህና አልሐምዱሊላህ። ኡስታዝ እንትን እየገለጸኝ እሺ እኔ ሰለምቴ ነኝ እና ስለ እስልምና ያን ያክል ገና እንትን አላወቅኩትም እና እንትን ሙሉ ፋሚሊ ሌላ እምነት ውስጥ ነው ያሉት። እኔና እህቶቼ ነው ሙስሊምና በጣም በእስልምና በኩል አንድ የሚቃወመኝ ወንድም ያለ ማለት ነው። እና በዚህ ግሩፕ ነው ከአንተ ጋር እንዲገናኝ ፈልጌ ነበር። እኔ በደንብ እንድታስረዳው። ያው እንዳየሁት ከሆነ በጣም ከካፊሮች ጋር ታወራለህ እና ወደ እስልምና የመመለስ እንትን አለ ይመስለኛል። ይዘሽ ሆነሽ አይ ኡስታዝ ኦሮምኛ ይችላል? አፋን ኦሮሞ ቤኩ والله እሱ ኦሮምኛ እንጂ አያወራም። ለዛ ነው ቀድሜ ጠየቅ። አስተርጓሚዎች ይኖሩናል ኢንሻአላህ። ኦሮምኛ የሚናገሩ ልጆች እናስገባና እናስተረጉምለታለን። ወይም ኦሮምኛ የሚችሉ ልጆች ጋር ውሰጃቸው። ማን ንዝጥር ከሚሰሩ ልጆች አቡከር ሳላህ ይችላል። ሳላህ ኦሮምኛ ይችላል። አውቃለሁ ይችላል። ሳላህን ጠቁማትሽ ልጆች ኦሮምኛ ይችላል። አይ እና አንድ ሌላ ጥያቄ ነበረኝ። እቃው ሳይቆጠር ማለት ነው በግምት ዘካ ማውጣት ይቻላል? لا انت መታሰብ አለበት፣ መቆጠር አለበት፣ በግምት አይሆንም። ሰላም አለይኩም ኡሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጤና ባለሙያ ነኝ እኔ ማለት ነው። እና አሁን እየሰራ ያለሁት ቢራ ፋብሪካ ውስጥ ነው እየሰራ ያለሁት። ስራዬ ኦልሬዲ ህክምና ነው። ከህክምና ውጪ የምሰራው ስራ የለም። ይሄ ነገር እንዴት ይታያል? ከአሁን በፊት ወደ 10 አመት ሆነኛል ስራው ከጀመርኩኝ። ከመጀመሪያ በፊት ኡስታዞችን ጠይቄ ነበር። ትንሽ አንዳንድ ኡስታዞች የሆነ እንትና አይቻልም የሚል ነገር ስላሉኝ ቼክ ለማድረግ ነበር። እሺ አንተ ያንን የአስካሪ መጠጥን አገልግሎት ትሰጣለህ ለሰዎች ወይስ አትሰጥም? እኔ ስራዬ ህክምና ብቻ ነው። ሲጎዱ መተው ማከም ብቻ ነው ስራዬ። ኦኬ ማን ከነስ ከታዲያ ከእንትኑ ጋር ከአስካሪ መጠጥ ጋር ያለህ ግንኙነት ምንድን ነው? እዛ ውስጥ ነው የምሰራው። ድርጅቱ ነው የሚከፍለኝ ደሞዝ። እነሱ አስካሪ መጠጥ የሚሰሩ ድርጅት ባለቤቶች ናቸው። እነሱን ነው የምታከመውና የምትሰራው? ያው ሲጎዱ ነው የማክመው። እዛ ውስጥ እንትኑ ፋብሪካውና ክሊኒኩ በጣም ርቀት አለው። ድርጅቱ በጣም ሰፊ ነው። ክሊኒኩ ኦልሬዲ በር ላይ ነው፣ ምርቱ ታች ነው፣ በጣም ሩቅ ነው፣ አይገናኝም። እና እዛ ውስጥ ያሉ ሰዎችን ነው የማክመው እኔ። እሺ እነሱ ቀጥረው ከነሱ ጋር ከሆነ የምትሰራው ነው የማይቻለው። ነገር ግን ለምሳሌ ኖርማል የራስህ ህክምና ምንድነው እንትን ከፈትክ፣ የራስህ ሐኪም ቤት ከፈትክና እዚያ ቦታ ላይ አስካሪ መጠጥ የሚጠጣ ሰው መጥቶ ህክምና ለማድረግ ይፈልግና ይጠይቀሃል። የዛኔ አስካሪ መጠጥ ስለምትጠጣ አላክምህም አትለው፣ ችግር የለም አክመው። በምድራዊ ህይወት ላይ የሌላ እምነት ተከታዮች ጋር መኗኗርን ኢስላም ይፈቅዳል፣ ችግር የለውም። ገብቶሃል? ነገር ግን ያ ነገር እነሱ ራሳቸው ቀጥረው ከሆነ እነዚያ ሰዎች በዚያ ሁኔታ ላይ ያለን ሰው ማገዝና ተባበሩ አይሆንም። ሌላ ቦታ ቀይረህ መስራት ነው ያለብህ። ቀጥረውኝ ነው የምሰራው። ደሞዝ በእነሱ ነው የሚቀመከሩ። ይቅር እንደሱ ከሆነ አይቻልም። ጭራሽ ደሞዝ ከእነሱ ከሆነ በሐራም ገንዘብ ሰብስቦ አምጥቶ የሚያሰራቸውን ሰው የሚሰጣቸውን ሰው ያንን መቀበል አይቻልም። አይቻልም። እሺ
አስካሪ መጠጥ ሐራም ነው። የሐራም ገንዘብ ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። አላህ አንድ ነገር ሐራም ካደረገ የዚያን ሐራም ያደረገውን ገንዘብ መብላትን እርም አድርጓል ብለው ተናገሩ። አስካሪ መጠጥ ሐራም እንደሆነ ቁርአን አንቀጽ በወረደ ጊዜ ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን إنما يريد الشيطان أن يوقع بينكم العداوة والبغضاء في الخمر والميسر ويصدكم عن ذكر الله وعن الصلاة فهل أنتم منتهون يالينا كرا إن أنت يا مناش سوي شوي أسكاري مدد كسيطان تكبارنا كرسورة كنت تتنقى على بهار الله هي قرآن أنت بورد جزي مدينة لا يالو سويش أمان يتشلو عندها لك بيتاتشو أو تتو الدفت عندها مدينة جمعت بارا للزان በቃ ተጠነገነቀች። ምክንያቱም አስካሪ መጠጡ በተደፋ ጊዜ የአምላክን ሕግና ስርዓት ወዲያው በሰሙ ጊዜ የሚፈጽሙ ነበሩ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ አማኞች ወዲያው ያንን አስካሪ መጠጥ ደፉት። ከገጠር እየመጡ ያሉ ሰዎች ነበሩ በዚህ ጊዜ ማለት ነው። ከገጠር እየመጡ ያሉ ሰዎች ወደ ከተማ ወደ መዲና መጥተው አስካሪ መጠጡን ለመሸጥ በአህያዎቻቸው በፈረሶቻቸው ጭነው እየመጡ ነው። ይሄ ቁርአን አንቀጽ አልደረሳቸውም ነበር ገና ገብቷቸዋል። አማኝ ናቸው፣ ግን ይሄ ቁርአን አንቀጽ አልደረሳቸውም። አስካሪ መጠጥ እርም ነው የሚለው አንቀጽ ማለት ነው። አንቀጹ የደረሳቸው ከከተማ የሚኖሩ ሰዎች እንዳጋጣሚ እየሄዱ እያለ መንገድ ላይ እነዚያን የገጠር ሰዎች ወደ ከተማ እየመጡ አገኟቸው። በአህያዎቻቸው ላይ በእንስሳቶቻቸው ላይ ጭነው ወደ ከተማ አምጥተው አስካሪ መጠጡን ለመሸጥ ይዘው እየመጡ ተገናኙ። ከዛ ወዴት እየሄዳችሁ ነው ሲሏቸው ወደ ከተማ። ለምን? ይሄን አስካሪ መጠጥ ይዘናል ልንሸጥ። ሊገዛቸው ሊስማማቸው መስሏቸዋል። አልሰማችሁም እንዴ? ቁርአን አንቀጽ ወርዷል እኮ አላቸው። ምን የሚል አሉት? አስካሪ መጠጥ የሚከለከልበት አንቀጽ ወርዷል፣ ከዚህ በኋላ እርም ሆኗል፣ አይቻልም ብለው ነገሯቸው። ወጣቸው። ከዛ ይህን ሲላቸው ጊዜ እኛ እኮ ልንጠጣው አይደለም ልንሸጠውና ገንዘቡን ልንጠቀም ነው። አያቸው አይደል? እንዲህ ብለው ተናገሩ። አላህ ደግሞ እንዳንጠጣ ነው የከለከለው። ስለዚህ አንጠጣም፣ እኛ ሽጠን ነው ገንዘቡን የምንጠቀመው አሉ። ይሄን ንግግር ለነብዩ ሰለላሁ ዐለይሂ ወሰለም መተው እነዚህ ሰሃቦች እስኪ እንጠይቃቸው ብለው ተመልሰው ነገሯቸው። ሰለላሁ ዐለይሂ ወሰለም አሉ ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ። አላህ አንድን ነገር እርም ካደረገ የዚያንም ነገር ዋጋ ገንዘብን መብላት እርም እንዳደረገ እወቁ በሏቸው። አይቻልም ሽጣችሁ መጠቀምን ብለው ነገሯቸው። ገብታችኋል? ስለዚህ አስካሪ መጠጥ የሚሰሩ ሰዎች የሚሰጧችሁን ገንዘብ አምጥተህ መጠቀም አይቻልም፣ አንተ ባትጠጣውም እንኳን ማለት ነው። ስለዚህ ከነዚህ ሰዎች ጋር ተቀጥረህ መስራት አይቻልም ማለት ነው። ወላሂ ደንግጫለሁ በጣም። አብሽር ዋናው የአላህን ሕግ ማወቅ መጠየቅህና ያንን ደግሞ በተግባር ላይ መዋልህ ነው። ያለፈው አልፎ ገባኝ። ግን ኡስዬ ከአሁን በፊት ቲቪ አፍሪካ ላይ አንዱ ሼህ ነበሩ ኡስታዝ፣ እና ስልክ ደውዬ ነው ሁላ የጠየኳቸው ከመጀመሪያ 1 ዓመት ልክ እንደጀመርኩ እሳቸው ስራ ህክምና ከሆነ ኖርማል ነው ችግር የለም ሲሉኝ፣ ከዛ በኋላ እንትን አልኩኝ። ከአሁን በፊትም አንተ ላይ ላይቭ ልገባ በተደጋጋሚ ጠይቅ ነበር ቆይቷል ከጀመርኩኝ። እንደ ድንገት አላህ ብሎልኝ ዛሬ አሳክቶልኝ ይሄን ዜና ሰምቻለሁ። ግን የሆነ ሰውነቴ ራሱ ወላሂ እያላበኝ ነው፣ ደንግጫለሁ። እስኪ ይሄን ያህል ዓመት በዚህ ሰራሁ ማለት ነው። አብሽር ያለፈው አልፏል። አላህ ሱብሓነሁ ወተዓላ አፈላሁ ዐማ ሰለፍ ይላል። ኃጢአትን እስክታውቁ ድረስ ኃጢአትነቱን ሳታውቁ የሰራችሁትን አላህ እንደ ኃጢአት አይቆጥርባቸውም። አፈላሁ ዐማ ሰለፍ ስላለፈው እኔ አምላካቸው አላህ ይቅር ብያቸዋለሁ ይላል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ ሰላሰት አልኸጠእ ወኒስያን ወመስተኩሪሁ ዐለይሂ አሉ። አላህ ከትውልዶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል አሉ። አንደኛ ባለማወቅ የሰሩትን ኃጢአት አልፎላቸዋል። ሐራምነቱን ሳያውቁ ሰውየው ይሄን ሐራም ነገር አደረገ፣ ልክ ወዲያ ባወቀ ጊዜ ያን ነገር ከዚያ መቆጠብ አለበት። ስላለፈው ግን አላህ ሱብሓነሁ ወተዓላ ይቅር ይለዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ይላል ወለይሰ ዐለይኩም ጅናሑን ፊማ አኽጠእቱም ቢህ ወላኪን ማ ተዐመደት ቁሉቡኩም ወካነ አላሁ ገፉረን ረሒማ ይላል። ሳትሰራችሁት ስህተት ላይ ወንጀል የለባችሁም ማለት፣ ነገር ግን እያወቃችሁ ከልባችሁ አስባችሁ በሰራችሁት ላይ ነው ወንጀል ያለባችሁ። ይህንንም አድርጋችሁ ከሆነ ወደ እኔ ንስሐ ብታደርጉ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝ፣ በምህረትና በእዝነት እቀበላችኋለሁ ብሏል።
እሺ አፍወን እሺ ልጆች ከጨረሰን እንውረድ። እሺ ጥያቄ ከሌላችሁ ደግሞ አትራኩ። ያላ አለይኩም ሰላም ወራህመቱላህ